ሰላም እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 2 እንመለከታለን ወይም ቪዲዮ 2። በዛሬው ክፍለ ጊዜ ትምህርታችን የመጀመሪያው የመወያያ ርዕሰ ሀሳባችን የሚሆነው ፒውር ኤንድ አፕላይድ ፊልድስ ኦፍ ባዮሎጂ የሚል ርዕሰ ሀሳብ ነው። ፒውር ኤንድ አፕላይድ ፊልድስ ኦፍ ባዮሎጂ በባለፈው በክፍል 1 ሳብ ፊልድስ ኦፍ ባዮሎጂ በሚል ርዕሰ ሀሳብ ተወያይተን ነበር ወይም ተማምረናል። እንግዲህ ባዮሎጂ it is a branch of natural science that studies about life in general, and when you say life includes plants, animals and microorganisms. So based on these categories of lives, biology is divided into three major branches. A branch of biology that studies about animals, it's called zoology or animal biology. And a branch of biology that studies about plants, it's called botany or phytology or plant science and plant biology. And a branch of biology that studies about microorganisms or microbes is called microbiology እንደሚባል አይተናል። ከነዚህም በተጨማሪ based on the topics, based on the information or the subjects it studied, ባዮሎጂ ፋርዘር በተለያዩ ብራንቾች እንደሚከፈል አንስተን ውይይታችንን አጠናቀን ነበረ። በዛሬው ክፍለ ጊዜ ደግሞ በመጀመሪያ ፒውር ኤንድ አፕላይድ ፊልድስ ኦፍ ባዮሎጂ በሚል ርዕሰ ሀሳብ እንማማራለን። እንግዲህ በዚህ ርዕሰ ሀሳብ በዋናነት ማወቅ ያለብን ፒውር ባዮሎጂ ምንድን ነው፣ አፕላይድ ባዮሎጂ ምንድን ነው፣ በፒውር እና በአፕላይድ ባዮሎጂ መካከል ያለው ሪሌሽንሽፕ ወይም ደግሞ ግንኙነት ምንድን ነው የሚለውን እንመለከታለን። ሶ ፈርስት ፒውር ባዮሎጂ ምንድን ነው የሚለውን እንመልከት። ዋት ኢዝ ፒውር ባዮሎጂ? ዋት ዱ ዩ ሚን ባይ ፒውር ባዮሎጂ? ፒውር ባዮሎጂ ስንል ምን ማለት ነው የሚለውን እንመልከት። ዋን ዋት ዱ ዊ ሚን ባይ ፒውር ባዮሎጂ? ፒውር ባዮሎጂ ስንል ምን ማለት ነው? እንግዲህ ፒውር ባዮሎጂ ስንል ኢት ሚንስ ሲምፕሊ ቤዚክ ባዮሎጂ ማለት ነው፣ ወይም ቤዚክ ኒዮሎጂ ኢን ባዮሎጂ ማለት ነው። ቤዚክ ኒዮሎጂ ኢን ባዮሎጂ፣ በባዮሎጂ ያለ መሰረታዊ እውቀት ወይም ቤዚክ ኒዮሎጂ ኢትስ ኮልድ ፒውር ባዮሎጂ ይባላል። ወይም ደግሞ ከባዮሎጂ የምናገኘው እውቀት ፒውር ባዮሎጂ ይባላል። ፒውር ባዮሎጂ it is the knowledge that we have learned in biology, is the knowledge we have learned in biology. ባዮሎጂን በማጥናት ባዮሎጂን በመማር የምናገኘው እውቀት የምናገኘው ቤዚክ ኒዮሎጂ ኢትስ ኮልድ ፒውር ባዮሎጂ ይባላል። ወይም ፒውር ባዮሎጂ ነው ባዮሎጂ ስለ ህይወት የሚያጠና ሳይንስ ነው ብለናል። ኢት ኢዝ ስተዲ ኦፍ ላይፍ ኢን ጀነራል። ሶ ፒውር ባዮሎጂ ኢት ኢዝ ስተዲ ኦፍ ሃው ላይፍ ፋንክሽን ኢን ኔቸር፣ ኢዝ ዘ ስተዲ ኦፍ ሃው life function in nature. how life function in nature የሚለውን የሚያጠናው ፒውር ባዮሎጂ ይባላል። ስለዚህ ፒውር ባዮሎጂ ስንል ባዮሎጂን በመማር ባዮሎጂን በማጥናት የምናገኘው እውቀት the basic knowledge, the basic information that we have learned in biology, that we have got from learning biology, ኢትስ ኮልድ ፒውር ባዮሎጂ ይባላል። ፒውር ባዮሎጂ እንግዲህ ለምሳሌ ፒውር ባዮሎጂ ስንል መሰረታዊ የባዮሎጂ ፊልዶችን ማለት ነው። ለምሳሌ ኤግዛምፕል አናቶሚ በዲ ስትራክቸር፣ ስለ ሰውነት መዋቅር፣ ስለ እንስሳትም ስለ እጽዋትም የሰውነት መዋቅር የሚኖረን እውቀት ኢት ኢዝ ቤዚክ ባዮሎጂ። ሞርፎሎጂ፣ ሴል ባዮሎጂ
ኢምፔሪዮሎጂ፣ ሂስቶሎጂ፣ ታክሶኖሚ፣ ኢንቲሞሎጂ ምናምን እያልን ያየናቸው እነዚህ ዋና ሜጀር ብራንችስ የምንላቸው እነዚህ ፒውር ባዮሎጂ ውስጥ ይመደባሉ። ስለዚህ መሰረታዊ የባዮሎጂ እውቀት ወይም ደግሞ ላይፍ እንዴት ፋንክሽን እንደሚያደርግ የምናጠናበት የፊልድ ኦፍ ባዮሎጂ ፒውር ባዮሎጂ ይባላል ማለት ነው። ፒውር ባዮሎጂ። ሁለተኛው አፕላይድ ባዮሎጂ ነው። ሁለተኛ ዋት ዱ ዊ ሚን ባይ አፕላይድ ባዮሎጂ። አፕላይድ ባዮሎጂ ስንል ምን ማለት ነው? እንግዲህ አፕላይድ ባዮሎጂ ስንል ፒውር ባዮሎጂ ወይም ፍሮም ደ ፒውር ባዮሎጂስ ያገኘነውን እውቀት ተግባራዊ የምናደርግበት ፊልድ ኦፍ ባዮሎጂ ነው። ፍሮም ደ ፒውር ባዮሎጂ ፍሮም ደ ቤዚክ ባዮሎጂ ያገኘነውን እውቀት የተማርነውን ነገር ላይፍ እንዴት ፋንክሽን እንደሚያደርግ ኔቸር የተረዳነውን ነገር ተግባራዊ የምናደርግበት ፊልድ ኦፍ ባዮሎጂ አፕላይድ ባዮሎጂ ይባላል። ስለዚህ አፕላይድ ባዮሎጂ ስንል ኢዝ ፕራክቲካል ባዮሎጂ ማለት ነው። ኢዝ ፕራክቲካል ባዮሎጂ ወይም አፕላይድ ባዮሎጂ ስንል ዩዚንግ the basic knowledge that we have learned in biology into practice. Using the basic knowledge of biology into practical life. In practical life በመሰረታዊነት ከባዮሎጂ ያገኘነው እውቀት መጠቀም፣ ፕራክቲካል ማድረግ፣ ፕራክቲስ ማድረግ አፕላይድ ባዮሎጂ ብለን እንጠራዋለን። ስለዚህ አፕላይድ ባዮሎጂ ስንል ዩዚንግ ዋት ዊ ሃቭ ለርንድ ኢን ባዮሎጂ ፎር ፕራክቲካል ላይፍ ፎር አፕላይድ ባዮሎጂ ተግባራዊ ለሆነ ባዮሎጂ ወይም ደግሞ ለሆነ ስራ መጠቀም ማለት ነው። ዩዚንግ what you have learned in biology into practical life. Using what we have learned in biology into practical lives such as agriculture, gardening, forestry, በደን ልማት፣ ፖልተሪ በዶሮ እርባታና የመሳሰሉ ፕራክቲካሊ ተግባራዊ እውቀቶችን የሚጠይቁ ስራ ላይ የባዮሎጂን እውቀት ማዋል መጠቀም አፕላይድ ባዮሎጂ ይባላል። ስለዚህ ፍሮም ፒውር ባዮሎጂ እውቀትን እናገኛለን። ቤዚክ ባዮሎጂ እውቀት እናገኛለን። ኢን አፕላይድ ባዮሎጂ ደግሞ ያንን እውቀት ተግባራዊ እናደርገዋለን ማለት ነው። ፍሮም ፒውር ባዮሎጂ ዊ got basic knowledge and in applied biology we use the basic knowledge in the real life ስለዚህ አፕላይድ ባዮሎጂ ቤዚክ ባዮሎጂን ወደ ሪል ላይፍ የምንቀይርበት ፊልድ ነው ማለት ነው። አፕላይድ ባዮሎጂ is the opportunity that helps
that helps us to change the pure biology into real life. ፒውር ባዮሎጂ በፒውር ባዮሎጂ ያገኘነውን እውቀት ወደ ሪል ላይፍ የምንቀይርበት ሪያላይዝ የምናደርግበት እውን የምናደርግበት ፊልድ ኦፍ ባዮሎጂ አፕላይድ ባዮሎጂ ይባላል። አፕላይድ ባዮሎጂ በእርሻ ስራ፣ በጋርደኒንግ፣ በፎረስተሪ፣ በደን ልማት፣ በፖልተሪ፣ በዶሮ እርባታ እና በመሳሰሉት ተግባራዊ ሪል የህይወት ተሞክሮች ፒውር ባዮሎጂን የፒውር ባዮሎጂ እውቀት መጠቀም ወይም ደግሞ ፕራክቲስ ማድረግ አፕላይድ ባዮሎጂ። ስለዚህ ፒውር ባዮሎጂ ለአፕላይድ ባዮሎጂ መሰረት ነው ማለት ነው። የፒውር ባዮሎጂ እውቀት ባይኖር አፕላይድ ባዮሎጂን ሪል ላይፍ ላይ ተግባራዊ ማድረግ አይቻልም ማለት ነው። ስለዚህ ፒውር ባዮሎጂ የአፕላይድ ባዮሎጂ መሰረት ነው ማለት ነው። በፒውር ባዮሎጂ የምናገኘው እውቀት ነው። በአፕላይድ ባዮሎጂ ደግሞ በፒውር ባዮሎጂ ፍሮም ፒውር ባዮሎጂ ያገኘነውን እውቀት ተግባራዊ የምናደርግበት መንገድ ነው ማለት ነው። ለምሳሌ እዚህ ጋር ፊልድስ ኦፍ ባዮሎጂ ተሰጥተዋል። የተለያዩ ፊልድስ ኦፍ ባዮሎጂ እነዚህን ፒውር ኤንድ አፕላይድ ባዮሎጂ እያላችሁ ከፋፍሉ ይላል። ለምሳሌ እናያቸው። እንግዲህ አሁን ግልጽ እንዲሆንላችሁ ከነዚህ ውስጥ የትኛው ፒውር ባዮሎጂ ነው፣ የትኛው አፕላይድ ባዮሎጂ ነው የሚለውን እንመልከት። ለምሳሌ እዚሁ ላይ እየጻፍን ማየት እንችላለን። ለምሳሌ አግሪካልቸር ይላል። አግሪካልቸር ምንድን ነው? ኢት ኢዝ አፕላይድ ባዮሎጂ። አፕላይድ ባዮሎጂ አግሪካልቸር ኢት ኢዝ አፕላይድ ባዮሎጂ። ኢትስ ቤተር እዚህ ጋር ብናየው የተሻለ ነው። ካቴጎሪስ ኦፍ ፒውር ኤንድ አፕላይድ ባዮሎጂ ፒውር ባዮሎጂ አፕላይድ ባዮሎጂ አፕላይድ ባዮሎጂ። አሁን ለምሳሌ የመጀመሪያው ምንድን ነው? አግሪካልቸር። አግሪካልቸር ኢት ኢዝ አፕላይድ ባዮሎጂ። ስለዚህ አግሪካልቸር ኢዝ አፕላይድ አግሪካልቸር። ሁለተኛ ሞርፎሎጂ ነው። ሞርፎሎጂ ምንድን ነው? ፋርዘር ብራንች ኦፍ ባዮሎጂ ብለን ካየናቸው ውስጥ ነው የሚመደበው። ስለዚህ ኢት ኢዝ ፒውር ባዮሎጂ ሞርፎሎጂ። ኢት ስተዲስ አባውት ሼፕ ኦፍ አኒማልስ፣ ሼፕ ኦፍ ፕላንትስ፣ ሼፕ ኦፍ ማይክሮብስ ኦር ማይክሮ ኦርጋኒዝምስ ስለ እነሱ ያጠናል። ሶስተኛ ታክሶኖሚ። ታክሶኖሚ ኢት ኢዝ ቤዚክ ፒውር ባዮሎጂ ታክሶኖሚ ስተዲስ አባውት ክላሲፊኬሽን፣ ከዚህ ቀደም ተነጋግረናል። ሆርቲካልቸር። ሆርቲካልቸር ምንድን ነው? የአበባ እርሻ ልማት ማለት ነው። ስለዚህ የአበባ እርሻ ልማት ምንድን ነው? አፕላይድ ሆርቲካልቸር የአበባ እርሻ ልማት ማለት ነው። አራተኛ ሳይቶሎጂ። ሳይቶሎጂ ኢትስ ዘ ስተዲ ኦፍ ሴል አይደል? ስለዚህ ሳይቶሎጂ ኢትስ ፒውር ባዮሎጂ ሳይቶሎጂ። ቀጥሎ ያለው ኢምብሪዮሎጂ። ኢምብሪዮሎጂ ኢትስ ዘ ስተዲ ኦፍ ኢምብሪዮስ ዛይጎትስ፣ ይሄ ስለ ጽንስ የሚያጠና ሳይንስ ነው። ስለዚህ ኢምብሪዮሎጂ ኢትስ ፒውር ባዮሎጂ ኢምብሪዮሎጂ ኢትስ ፒውር ባዮሎጂ። ፖልተሪ ማለት የዶሮ እርባታ ማለት ነው። ስለዚህ የዶሮ እርባታ ኢትስ አፕላይድ ፖልተሪ። አግሮፎረስተሪ ማለት የእርሻና የደን ጥምር ልማት ማለት ነው። ስለዚህ ምንድን ነው የሚሆነው? አፕላይድ ባዮሎጂ አግሮፎረስተሪ። አፒካልቸር ማለት አሳ ማርባት ማለት ነው። ዘ ስተዲ ኦፍ ሃው ቱ ሬር ፊሽ ነው። ስለዚህ አፒካልቸር ምንድን ነው የሚሆነው? ንብ ማነፍ። አፒካልቸር ማለት ንብ እንዴት ይና። ስለዚህ ኢትስ አፕላይድ ባዮሎጂ አፒካልቸር። ቀጥሎ ምንድነው? አኒማል ሀዝባንደሪ የእንስሳት እርባታ ማለት ነው። ኢትስ አፕላይድ ባዮሎጂ
animal husbandry. It is applied biology. then biotechnology ይላል። ባዮቴክኖሎጂ እንግዲህ የባዮሎጂ እውቀትን በቴክኖሎጂ ዘርፍ መጠቀም ማለት ነው። ስለዚህ it is applied biology. biotechnology. it is applied biology. molecular biology. molecular biology. molecular biology ስለ ሞለኪውልስ የሚያጠና የባዮሎጂ ሳብ ብራንች ነው። it is more pure biology. molecular biology. it is pure biology. evolution. evolution, origins, growth, change of life in general የሚያጠና ነው። it is pure biology. evolution. evolution, it is pure biology. pathology, it is pure biology. pathology, it is pure biology. physiology, again it is pure biology. physiology, ስለ እንስሳት ስለ እጽዋት መዋቅር ኢንተርናል ስትራክቸር የሚያጠና ብራንች ኦፍ ባዮሎጂ ነው። ስለዚህ ፊዚዮሎጂ it is pure biology. ፎረስተሪ የደን ልማት it is applied biology. forestry, it is applied biology. ፋርማኮግኒሲ ፋርማኮግኒሲ እንግዲህ የመድኃኒት ቅመማ ማለት ነው። ስለዚህ እሱ ምንድን የሚሆነው አፕላይድ መድኃኒት እንዴት ይቀመማል የሚለውን ስለሆነ እንትን የሚለው it is applied biology. ፋርማኮግኖሲ ፋርማኮግኖሲ it is applied biology. ፒሲካልቸር ፒሲካልቸር ማለት የአሳ እርባታ ማለት ነው። it is applied biology. it is applied biology. pisciculture, the study of how to rear fish ማለት ነው። how to rear fish አሳ እንዴት ይረባል ስለሚለው ነው የሚያጠናው። it is applied biology. ፓሊዮንቶሎጂ ፓሊዮንቶሎጂ እንግዲህ ስለ ቅሪተ አካላት የሚያጠና ነው። it is more of pure biology. ፓሊዮንቶሎጂ ፓሊዮንቶሎጂ ባክቴሪዮሎጂ ባክቴሪዮሎጂ it is pure ስለ ባክቴሪያ ነው የሚያጠናው። ባክቴሪዮሎጂ it is pure biology. entomology entomology it is pure biology. entomology entomology it is pure biology. የመጨረሻው ሴሪ ካልቸር እንግዲህ ሴሪ ካልቸር ስለ ምንድን ነው የሚያጠናው? ስለ ሲልክ ምንድን ነው የሐር ትል አረባብ ማለት ነው። እንግዲህ የሐር ትል ሐር የሚባለው ልብስ የሚሰራው እንግዲህ ከሐር ትል ነው። የሐር ትል ራሱን የቻለ ትል ነገር ነው። ዴን እሱ እንዲረባ ይደረግና እሱ ከሚያመርተው ሐር ነው እንግዲህ በጣም ውድ የሚባለው የሐር ልብስ የሚሰራው። ስለዚህ የሐር ትል አረባብ ማለት ነው። ስለዚህ ሴሪ ካልቸር it is applied biology. ሴሪ ካልቸር it is applied biology. ስለዚህ የባዮሎጂን እውቀት ፕራክቲካሊ የሚጠይቁ ፊልድስ ኦፍ ባዮሎጂ አፕላይድ ሲሆኑ መሰረታዊ የባዮሎጂ እውቀትን የምናገኝባቸው ፊልድስ ደግሞ ፒዮር ባዮሎጂ እየተባሉ ይጠራሉ ማለት ነው። ሌላው እዚህ ጋር የምናየው the importance of some branches of biology የሚለውን ነው። the importance of some branches of biology የአንዳንድ ብራንችስ ኦፍ ባዮሎጂ ጠቀሜታቸውን እናነሳለን። importance of some branches of biology. importance of some branches of biology.
ሶ ኢምፖርታንስ ኦፍ ሳም ብራንችስ ኦፍ ባዮሎጂ የሚለውን ስንመለከት በመጀመሪያ የምናነሳው ባዮቴክኖሎጂ ነው። ኢትስ አፕላይድ ባዮሎጂ ነው። ግን ባዮቴክኖሎጂ ጥቅሙ ምንድን ነው የሚለውን እንመልከት። ዋን ባዮ ቴክኖሎጂ it is applied biology. applied ባዮሎጂ ነው። ጥቅሙ ምንድን ነው? ባዮቴክኖሎጂ ስንል እንግዲህ እንስሳትን ወይም ደግሞ የእንስሳትን ፕሮዳክት ለሰው ልጅ ጥቅም ማዋል ነው። ለሰው ልጅ ጥቅም ማዋል it is the use of living organisms or their products for welfare of humanity is the use of living organisms or their products for the welfare of humanity እንስሳትን ወይም እነዚህ ሊቪንግ ኦርጋኒዝምስ እንዳጠቃላይ እጽዋትን ማይክሮ ኦርጋኒዝምን ጨምሮ ወይም ደግሞ ፕሮዳክታቸውን ለሰው ልጅ ጥቅም ማዋል መጠቀም ባዮቴክኖሎጂ ይባላል። ኢት ኢንቮልቭስ the technical manipulation of living organisms genetic makeup አንዳንድ ዘረመላቸውን በመቀየር በማሻሻል ለሰው ልጅ የሚጠቅሙ ማድረግ ነው። ለምሳሌ genetically modifying ወይም improving variety of crops ለምሳሌ ኤግዛምፕል improving variety of crops አሁን በአርሶ አደር ህይወት ውስጥ አንዱ የእርሻ ግብዓት ዘር ነው አደለ? የሚዘራ ዘር ማለት ነው። የስንዴ ዘር ሊሆን ይችላል፣ የጤፍ ዘር ሊሆን ይችላል፣ የበቆሎ ዘር። አሁን እሱን የተሻለ ምርት እንዲሰጥ ሞዲፋይ ለማድረግ የምንጠቀመው እውቀት ባዮቴክኖሎጂ ነው። ስለዚህ የሰብል ወይም ደግሞ እነዚህ ክሮፕስ ቫራይቲ ኢምፕሩቭ ማድረግ የክሮፕስን ብቻ አይደለም የእንስሳትን የተሻለ ምርት፣ የተሻለ ስጋ፣ የተሻለ ወተት፣ የተሻለ ማር እንዲሰጡ ጄኔቲካሊ ሞዲፋይ ማድረግ ኢምፕሩቪንግ አኒማልስ ቫራይቲ ኦፍ አኒማልስ ኢምፕሩቪንግ ወይም ጄኔቲክስ ኦፍ አኒማልስ የእንስሳትን ዘረመል መቀየር። አሁን ለምሳሌ እንግዲህ የፈረንጅ ላሞች ይባላሉ አይደል? አሁን ላሞቹ በጣም ሞዲፋይ የሆኑ የሀበሻ ላሞቹ ወደ የተዳቀሉ የላም ዝርያዎች እየተለወጡ ነው። ይሄ በምንድን ነው የሚሆነው? ቢካዝ ኦፍ ባዮቴክኖሎጂን በመጠቀም ወይም የባዮቴክኖሎጂን እውቀት በመጠቀም እንስሳትን ወይም ደግሞ ሊቪንግ ኦርጋኒዝምና ፕሮዳክታቸውን ለሰው ልጅ አገልግሎት ጥቅም የተሻለ ምንድነው ኳሊቲ ኦፍ ላይፍ እንዲሰጥ ማድረግ ነው። ስለዚህ ባዮቴክኖሎጂ ሊቪንግ ኦርጋኒዝም ወይም ደግሞ ዜር ፕሮዳክታቸውን ለሰው ልጅ የተሻለ ጥቅም የማዋል እውቀት ነው ባዮቴክኖሎጂ። ሁለተኛው the second it is ባዮኢንፎርማቲክስ ነው። ባዮኢንፎርማቲክስ እንግዲህ ባዮኢንፎርማቲክስ ምንድን ነው? It is the acquisition, storage, analysis and dissemination of biological data, most often DNA and amino acid sequences. እነዚህ የባዮሎጂካል ዳታዎችን አኩዚት ማድረግ፣ ስቶር ማድረግ፣ አናላይዝ ማድረግ፣ ዲሴሚኔት ማድረግ ባዮ ኢንፎርማቲክስ ይባላል። ባዮ ኢንፎርማቲክስ። ስለዚህ ባዮ ኢንፎርማቲክስ ሞር ሪሌትድ ዊዝ ባዮሎጂካል ዳታ
እነዚህ ባዮሎጂካል ዳታ የሆኑ ለምሳሌ ዲኤንኤ፣ አርኤንኤ ወይም ይሄ አሚኖ አሲድ ሪቦ ኒክሊክ አሲድ የምንለው ማለት ነው። አርኤንኤ፣ ሪቦ ኒክሊክ አሲድ፣ ዳይ ኒክሊክ አሲድ፣ ዲኤንኤ እነዚህ ዘረመሎችን ማጥናት እነሱን ስቶር ማድረግ። ዘረመል አሁን ስቶር ይደረጋል አይደል? አንድ ዝርያ ሊጠፋ ከሆነ ዘሩ እንስሳው የሚጠፋ ከሆነ ወደ እጽዋቱ የሚጠፋ ከሆነ ዘረመሉ እንዳይጠፋና ወደፊት ደግሞ ኢምፕሩቭ አድርጎ የተሻሻለ ለማምጣት ዘረመሉን ስቶር ማድረግ ይቻላል። እንደ አይነቱን አገልግሎት የሚሰጠን ብራንች ኦፍ ባዮሎጂ ባዮ ኢንፎርማቲክስ ይባላል። ባዮ ኢንፎርማቲክስ። ሶስተኛው ወይም ሰርድ ወይም አዘር ብራንች ኦፍ ባዮሎጂ ኢዝ ጄኔቲክ ኢንጂነሪንግ ነው። ጄኔቲክ ኢንጂነሪንግ እንግዲህ ኢንጂነሪንግ ስንል ብዙ ጊዜ ከግንባታ ጋር ከምናምን ጋር ጄኔቲክስ ራሱን የቻለ ኢንጂነሪንግ ነው። ጄኔቲክስ የዘረመል ጄኔቲክስ እንለዋለን። ኢት ኢዝ ኤክስትራክቲንግ ሴሌክትድ ጂንስ ፍሮም አን ኦርጋኒዝም ኦር ሲንተሳይዚንግ ሴሌክትድ ጂንስ ኤንድ ዚስ ጂንስ አር ኢንሰርትድ ኢንቱ አናዘር ኦርጋኒዝምስ ኤንድ ፕሮዲሲንግ አዘር ጂንስ ከሆነ ጂን ላይ ወይም ከሆነ ኦርጋኒዝም ላይ የሆነ ጂን ይወሰድና ሌላ ጂን ላይ ይዳቀልና ሌላ ጂን ወይም ዘረመል እንዲያመጣ ወይም እንዲያመርት የምናደርግበት ብራንች ኦፍ ባዮሎጂ ጄኔቲክስ ኢንጂነሪንግ ነው። ስለዚህ ጄኔቲክስ ኢንጂነሪንግ ሰሌክትድ ጂንስ ፍሮም አን ኦርጋኒዝም ኤክስትራክት ይደረጋል፣ ይወሰዳል፣ ን ከሌሎች ጋር እንዲዳቀል ይደረጋል ማለት ወይም ደግሞ ወደ ሌሎች ጂኖች እንዲገባ ይደረጋል። እሱን የምናደርግበት ብራንች ኦፍ ባዮሎጂ ጄኔቲክስ ኢንጂነሪንግ። ስለዚህ ጄኔቲክስ ኢንጂነሪንግ ኤክስትራክት ጂንስ፣ ሴንቴሳይዝ ሴሌክትድ ጂንስ፣ ሴንቴሳይዚንግ ጂንስ፣ inserted genes and produce another organism ወይም ደግሞ produce unique genes የተለየ ጂን ወይም ዘረመል ፕሮዲውስ እናደርጋለን ማለት ነው። ፕሮዲውስ እናደርጋለን። ይሄ የተሻሻለ ጂን ወይም ደግሞ የሁለትና የተለያዩ ጂኖች ጥምር የሆነ የተሻለ ዘረመል እንድናገኝ የሚያደርገን እውቀት ነው እንግዲህ ጄኔቲክስ ኢንጂነሪንግ። አራተኛው ባዮሜዲካል ኢንጂነሪንግ ነው። ባዮሜዲካል ኢንጂነሪንግ እንግዲህ ባዮሜዲካል ኢንጂነሪንግ ይሄ ከመድኃኒት ቅመማ ጋር ወይም ባዮሎጂና ሜዲሲን በጣም የተገናኙ ናቸው። ምክንያቱም መድኃኒት የሚሰራው ከማዕድናት፣ ከእጽዋት፣ ከእንስሳት ነው። አሁን ለምሳሌ ፋርማሲ ላይ አይታችሁ ታውቃላችሁ። ፋርማሲ ላይ የእባብ ስዕል ያለበት ዋንጫ የሚመስል ነገር ስዕል ይታያል አይደል? ለምንድን ነው የእባብ ስዕል የሚሳለው ፋርማሲ ላይ? ልብ ብላችሁ ይሁት። የፋርማሲ ማስታወቂያ ላይ ዋንጫ ይሳልና ዋንጫው እጀታ ላይ ይጠመጠምና እባቡ ምላሱን ወደ ዋንጫው አስገብቶ የሚያሳይ ስዕል ይሳላል። ለምንድን ነው እንደዛ የሚደረገው? በመድኃኒት ቅመማ ሂደት ውስጥ የእባብ መርዝ እንደ ግብዓት ይጠቀማል። ያ ማለት አንዳንድ መድኃኒቶች ለመቀመም የእባብ መርዝ ይጠቀማሉ ማለት ነው እንደ ግብዓት። ይሄ እንደዛ አይነቱን ስራ የምንሰራበት የባዮሎጂ እውቀት ኢትስ ኦፍ ኮርስ አፕላይድ ባዮሎጂ ባዮሜዲካል ኢንጂነሪንግ ይባላል። ባዮሜዲካል ኢንጂነሪንግ። ስለዚህ ይሄ ባዮሜዲካል ኢንጂነሪንግ ይሄ ሜዲሲን የማምረት ፕሮዲውሲንግ ሜዲሲንስ ዩዚንግ ባዮሎጂ ወይም ደግሞ የባዮሎጂን እውቀት ተጠቅመን የሜዲሲን የማምረት
እውቀትን የሚሰጠን ወይም ደግሞ እሱን የምናደርግበት መንገድ ባዮሜዲካል ኢንጂነሪንግ ይባላል። ሌላኛው ኢንቫይሮንመንታል ማኔጅመንት ነው። እንግዲህ የባዮሎጂን እውቀት በመጠቀም ኢንቫይሮንመንትን ማኔጅ ማድረግ። አምስተኛ ኢንቫይሮንመንታል ማኔጅመንት ኢንቫይሮንመንታል ማኔጅመንት ኢትስ ኦቤስ ስሙ ራሱ እንደሚያመለክተው ዲልስ ዊዝ ኢንቫይሮንመንታል ኦብዘርቬሽን ኤንድ ፋይንዲንግ አውት ዘ ሶሉሽን ቱ ሜንቴን ዘ ባላንስ ኦፍ ኔቸር used to find out solutions to maintain the balance of nature. The balance of nature የተፈጥሮ ሚዛን ለመጠበቅ ያው አካባቢን መጠበቅ አካባቢን ማኔጅ ማድረግ በጣም ወሳኝ ነው። ብዙ ጊዜ ምን ይባላል? ኔቸር ካን ባላንስ ኢትሰልፍ አንለስ ሂውማን ኢንተርፌር። የሰው ልጅ ጣልቃ ባይገባ ኖሮ ወይም ደግሞ የሰው ልጅ ኢንተርፌር ባያደርግ ተፈጥሮ ራሱን በራሱ ባላንስ ያደርጋል። ስለዚህ የሰው ልጅ ጣልቃ እየገባ የተፈጥሮ ሚዛንን ስለሚያዛባ we have to manage the environment። ስለዚህ የኔቸርን ባላንስ ሜንቴን ለማድረግ የባዮሎጂ እውቀትን መጠቀም ኢንቫይሮንመንታል ማኔጅመንት እንለዋለን። ስድስተኛውና የመጨረሻው ፎረንሲክ ሳይንስ ነው። ፎረንሲክ ሳይንስ ብዙ ጊዜ ይሄ ከህግ ከፖሊስ አሰራር ጋር የተገናኙ ለምሳሌ ወንጀል ለመመርመር ወንጀሉን ማን እንደሰራው ለመመርመር የአሻራ ምርመራ የመሳሰሉትን ሁነቶች የምናደርገው በፎረንሲክ ሳይንስ ነው። ይሄ እንግዲህ ኢትስ አፕላይድ ባዮሎጂ ነው። ፎረንሲክ ሳይንስ ኢትስ አፕሊኬሽን ኦፍ the knowledge of biological science like DNA, blood type to criminal and civil laws. Application of biological knowledge to criminal and ሲቪል ሎውስ። ለምሳሌ አንድ ሰው መንገድ ላይ ሞቶ ቢገኝ እና ገዳዩ በግልጽ ባይታወቅ ማወቅ የሚቻለው በፎረንሲክ ሳይንስ ነው፣ በፎረንሲክ ምርመራ ነው። ምናልባት የአሻራ ምርመራ ይሆናል። እንግዲህ ያው ሲገድለው መቼም ገዳዩ ሰውነቱን ሊነካው ይችላል፣ ልብሱን ሊነካው ይችላል። አንዳንዴ ኢሜጁ አይን ላይ ሊቀር ይችላል። እነዚህን አይነት ነገሮች ተጠቅሞ ማንነቱ ያልታወቀ ገዳይ የገደለውን ሟች አስከሬን በመመርመር ገዳዩን ማወቅ ይቻላል። ይሄ እንዴት ነው ማወቅ የሚቻለው? ባይ ዩዚንግ ፎረንሲክ ሳይንስ ነው። ይሄ ዲኤንኤ አሻራ፣ ዲኤንኤ ፊንገር ፕሪንትስ እና ብለድ ታይፕ የመሳሰሉ ነገሮችን አሁን ለምሳሌ የተጠፋፉ ቤተሰቦች ቢኖሩ እና ከዘመናት በኋላ የጠፋው ሰው የወለዳቸው ልጆች ቢመጡ እና በትክክል መሆናቸውን እንግዲህ በተለያዩ መረጃዎች ማረጋገጥ ካልተቻለ ሌላው ማረጋገጫ መንገድ የዲኤንኤ ወይም የፎረንሲክ ሳይንስ ምርመራ ነው። አሁን ሰዎች ቤተሰብ ናቸው አይደሉም፣ ዘመድ ናቸው አይደሉም የሚለውም በዚህ ዘመን ማወቅ በጣም ቀላል ነው። ምክንያቱም ሳይንስ እዛ ደረጃ ላይ ስለደረሰ እንዲህ አይነት ነገሮችን የምናውቅበት እንዲህ አይነት ነገሮችን እንድናውቅ የሚረዳን የባዮሎጂ ኒዮሎጂ ፎረንሲክ ሳይንስ ይባላል ማለት ነው። ስለዚህ ባዮሎጂ በህይወታችን ውስጥ በዕለት ተዕለት ኑሯችን ውስጥ በጣም አስፈላጊ የሆነ የትምህርት ዘርፍ ነው ማለት ነው። and it is all about pure and applied biology
and the importance of some branches of biology. The next one is 1.3 major discoveries that revolutionized biology የሚል ነው። major discoveries that revolutionized biology. So major discoveries that revolutionized biology በሚለው ርዕሰ ሀሳብ ስር የምናነሳው እንግዲህ ለባዮሎጂ የትምህርት ዘርፍ ማደግ የተለያዩ ዲስከቨሪዎችን ያደረጉ የተለያዩ ግኝቶችን ያመጡ ታዋቂ ሳይንቲስቶችን ነው የምናነሳው። እንግዲህ በባዮሎጂ የትምህርት ዘርፍ ባዮሎጂን በጣም ሪቮሉሽናይዝድ ያደረጉ እንዲለወጡ ያደረጉ የባዮሎጂ እውቀት እንዲያድግ ያደረጉ ወደ 12 የሚጠጉ ታዋቂ ሳይንቲስቶች አሉ። እነሱን እናነሳለን። there are 12 famous scientists who have major discoveries in biology. የተለየ ግኝት ያላቸው በባዮሎጂ 12 ሳይንቲስቶች አሉ። there are 12 scientists that contributes for the development of biological knowledge, for the development of biological knowledge with their major discoveries ባገኟቸው ግኝቶች የባዮሎጂ እውቀት እንዲያድግ ለውጥ እንዲያመጣ ያደረጉ 12 ሳይንቲስቶች አሉ። እነሱን ነው የምንመለከት። ከነዚህ ውስጥ የመጀመሪያው አርስቶትል ነው። the first one is አርስቶትል እንግዲህ የኖረው ከክርስቶስ ልደት በፊት ቢፎር ክራይስት 884 እስከ 322 ቢሲ ነው። አርስቶትል እንግዲህ ቢፎር ክራይስት ቢፎር the birth of Christ ከ384 እስከ 322 ቢሲ ባለው ዘመን የኖረ ሳይንቲስት ነው። he is one of the ancient Greek philosopher. እንግዲህ በፍልስፍና በሳይንስ ቀዳሚ የሚባሉት ግሪኮች ናቸው። አርስቶትልም ከቀደምት የግሪክ ፈላስፎች ውስጥ አንዱ ነው። he was one of the ancient Greek philosophers. ከግሪክ ፈላስፎች የቀደምት ግሪክ ፈላስፎች አንዱ ነው። እንግዲህ አርስቶትል ምንድነው ትልቁ ግኝቱ ካልን the classification system for living things ነው። he is known by devising the classification system or taxonomy of living organisms. ስለዚህ ሊቪንግ ኦርጋኒዝሞችን ለመጀመሪያ ጊዜ ክላሲፋይ ያደረገ ወይም ፎር ዘ ሊቪንግ ኦርጋኒዝምስ ክላሲፊኬሽን ሲስተም ወይም ታክሶኖሚ ዲቨሎፕ ያደረገ ዲቫይዝ ያደረገ ሳይንቲስት ነው። ስለዚህ ለመጀመሪያ ጊዜ ፎር ዘ ፈርስት ታይም ሂ ስታብሊሽድ ስፒሺስ ሪሌሽን ኤንድ ግሩፕስ ደም ኮሬክትሊ። ሂ ፎር ዘ ፈርስት ታይም established
species relationship, species relationship and groups them correctly። እነዚህ ሊቪንግ ኦርጋኒዝምስ ህይወት ያላቸውን ነገሮች በትክክል with their species ግሩፕ ያደረገ በትክክል ግሩፕ ያደረገ የመጀመሪያው ሳይንቲስት ነው አርስቶትል። ስለዚህ ለባዮሎጂ እውቀት ከፍተኛ አስተዋጽኦ ካደረጉ 12 ሳይንቲስቶች ወይም 12 ሜጀር ሳይንቲስትስ አንዱና የመጀመሪያው አርስቶትል ነው ማለት ነው። ሁለተኛው በሰከንድ ጋለን ነው። ጋለን እንግዲህ ጋለን የኖረው ከክርስቶስ ልደት በኋላ ከ129 እስከ 161 ኤዲ ነው። ከክርስቶስ ልደት በኋላ ወይም ኢን ዘ ይርስ ኦፍ ሎርድ ከ129 እስከ 161 በነበረው ዘመን የኖረ ሰው ነው። የዚህ ሳይንቲስት ትልቁ አስተዋጽኦ ምንድን ነው ካል ሜዲካል ሳይንስን በጣም ትራንስፎርም ያደረገ ሰው ነው። ሂ ትራንስፎርምድ ሜዲካል ሳይንስን የሕክምና ሳይንስን ትራንስፎርም ካደረጉ ወይም ደግሞ እንዲያድግ ካደረጉ ሰዎች ውስጥ አንዱ ነው። እንግዲህ ጋለን በዚህ አስተዋጽኦ እንግዲህ ሜጀር ፋይንዲንግስ ኦፍ ጋለን ተብለው ከሚጠሩት ውስጥ የቬንና አርተሪስ የደም ዝውውር ሂደትን በማጥናት የቬንና አርተሪስን ዲስቲንክሽን የለየ ሰው ነው። ሂዝ ኢምፖርታንት ፋይንዲንግስ ዌር distinctions between vein and arteries። እንግዲህ ስለ ብለድ ሰርኩሌሽን አይ ቲንክ ከ7ኛ ክፍል ከ8ኛ ክፍል ከ9ኛ ክፍል ጀምሮ ተምራቸዋል። ይሄ ደም ቅዳ ደም መልስ ስለምንላቸው ቬን ኤንድ አርተሪስ ለመጀመሪያ ጊዜ መሰረታዊ ልዩነታቸውን ያጠና ሰው ነው። ስለዚህ ይሄ ብለድ ሰርኩሌሽን ላይ ከፍተኛ አስተዋጽኦ ወይ ደግሞ ጥናት ያደረገ በሜዲካል ሳይንስ ማደግ ደግሞ ከፍተኛ አስተዋጽኦ ያደረገ ሰው ነው። ስለዚህ ጋለን as well as he recognized that the lyrics produce voices። እንግዲህ እኛ ስለማንሰማው ሰውነታችን ውስጥ በተለያየ መሳሪያ ሲሰማ የደም ፍሰት አሁን የወንዞች ጅረት እንደሚፈጥረው አይነት ድምፅ የሚፈጥር ነው። እንግዲህ ላቦራቶሪ ላይ ምናምን ላይ ማየት ቢቻል የደም ፍሰት እንዴት ያለ ድምፅ በቃ ትልቅ ጅረት ወይም ወንዝ እንደሚፈስ አይነት ድምፅ የሚፈጥር ነው። ስለዚህ እሱን ለመጀመሪያ ጊዜ ሪኮግናይዝ ያደረገ ሳይንቲስት ነው ጋለን። ሶስተኛው ዘ ሰርድ major scientist that contributes for a lot for the development of biological neurology አንቶኒ ቫን ሊውንሁክ ነው። አንቶኒ ቫን ሊውንሁክ አንቶኒ ቫን ሊውንሁክ የኖረው ከ1632 እስከ 1723 ኤዲ ባለው ዘመን ነው። አንቶኒ ቫን ሊውንሁክ ዘ ፋዘር ኦፍ ማይክሮባዮሎጂ እየተባለ ይጠራል።
he is the father of microbiology. the father of microbiology በማይክሮባዮሎጂ ጥናት ከፍተኛ አስተዋጽኦ ያደረገ ወይም ደግሞ እነዚህ በማይክሮ ኦርጋኒዝምስ ላይ ከፍተኛ አስተዋጽኦ ምንድነው ጥናት ያደረገ ሰው በመሆኑ ዘ ፋዘር ኦፍ ማይክሮባዮሎጂ። እንግዲህ ማይክሮባዮሎጂ ዘ ስተዲ ኦፍ ማይክሮ ኦርጋኒዝምስ ዘ ስተዲ ኦፍ ማይክሮ ኦርጋኒዝምስ። ከዚህ ቀደም ብራንች ኦፍ ባዮሎጂ የሚለውን ስንመለከት እንደምታስታውሱት ላይፍ ስንል አኒማልስ፣ ፕላንትስ እና ማይክሮ ኦርጋኒዝምስ ያካታል ብለናል። ስለዚህ ማይክሮባዮሎጂ ስለ ማይክሮ ኦርጋኒዝምስ ነው የሚያጠናው። ስለዚህ በማይክሮ ኦርጋኒዝምስ ጥናት ከፍተኛ አስተዋጽኦ ያደረገ ሰው በመሆኑ አንቶኒ ቫን ሊውንሁክ ፋዘር ኦፍ ማይክሮባዮሎጂ እየተባለ ይጠራል። እንግዲህ አንቶኒ ቫን ሊውንሁክ እነዚህ ማይክሮ ኦርጋኒዝምስ የምንላቸው ላይ ጥናት ያደረገ ሰው ነው። እንግዲህ ማይክሮ ኦርጋኒዝምስ ደግሞ በአይን የማይታዩ ነገሮች ናቸው ማለት ነው። ታዲያ እንዴት ነው ጥናት ያደረገ ካል ለመጀመሪያ ጊዜ ማይክሮስኮፕን የፈጠረም ሰው ነው። ማይክሮስኮፕን የፈጠረ ሰው ነው። ስለዚህ አንቶኒ ቫን ሊውንሁክ ሂ ኢዝ ኖውን ባይ ዲስከቨሪንግ ማይክሮስኮፕን ወይም አጉሊ መነጽርን ለመጀመሪያ ጊዜ ዲስከቨር ያደረገው አንቶኒ ቫን ሊውንሁክ። ስለዚህ አንቶኒ ቫን ሊውንሁክ ፋዘር ኦፍ ማይክሮባዮሎጂ ከመባል በተጨማሪ ፋዘር ኦፍ ማይክሮስኮፕ እየተባለ ይጠራል። ሂ ኢንቨንትድ ኤ ሜቶድ ፎር ሜኪንግ ስትሮንግ ሌንስስ ዛት ኩድ ማግኒፋይ አፕ ቱ 500 ታይምስ 500 ታይምስ ነገሮችን ማጉላት የሚችል ሌንስ ወይም ደግሞ ማይክሮስኮፕ ለመጀመሪያ ጊዜ የሰራ ሰው ነው። ስለዚህ ሂዝ ፋይንዲንግ ዌር ባክቴሪያ ኤንድ ቫኪዩልስ ኦፍ ዘ ሴል፣ እነዚህ ባክቴሪያ የሴል ክፍሎችን ወደፊት እናያቸዋለን። ሴል በውስጡ በጣም ብዙ ክፍሎች አሉት። ህዋስ የምንለው የሰውነታችን ክፍል በጣም ብዙ መዋቅሮች አሉት። እነሱን ማጥናት የሚቻለው በአይን አይደለም፣ ማይክሮስኮፕ በመጠቀም ነው። ስለዚህ እነዚህ ማይክሮባዮሎጂ እነዚህ ደቂቅ ዛ አካላት ረቂቅ ዛ አካላት የሚባሉትን ነገሮች ለማጥናት የሚያስፈልገውን አጉሊ መነጽር ማይክሮስኮፕ በመፍጠር በማይክሮባዮሎጂ ላይ ወይም በማይክሮ ኦርጋኒዝም ላይ ሰፊ ጥናት በማድረግ ትልቅ አስተዋጽኦ ያደረገ ሳይንቲስት ነው አንቶኒ ቫን ሊውንሁክ። አራተኛው the fourth among the 12 major scientists that contribute a lot for the development of biological neurology ካርል ሊናውስ ነው። ካርል ሊናውስ he lived from 1707 to 1775 እንግዲህ ካርሎ ሊናውስ ምንድነው የአርስቶትልን ስራ ሞር ዲቨሎፕ ያደረገ ሰው ነው። አርስቶትል እንግዲህ ፋዘር ኦፍ ታክሶኖሚ ይባላል። ለመጀመሪያ ጊዜ የክላሲፊኬሽን ሲስተም ወይም ታክሶኖሚ ኦፍ ሊቪንግ ኦርጋኒዝም ዲቫይዝ ያደረገው አርስቶትል ነው። በኋላ ሞደርን ታክሶኖሚን ዲቨሎፕ ያደረገው ካርል ሊናውስ ነው። ስለዚህ ካርል ሊናውስ ዘ ፋዘር ኦፍ ሞደርን ታክሶኖሚ እየተባለ ይጠራል። ዘ ፋዘር ኦፍ ሞደርን ታክሶኖሚ ሞደርን ታክሶኖሚ ሶሪ ዘ ፋዘር ኦፍ ሞደርን ታክሶኖሚ ወይም ደግሞ ክላሲፊኬሽን ኦፍ ሊቪንግ ኦርጋኒዝምስ classification of living organisms። ስለዚህ
አርስቶትልን የሊቪንግ ኦርጋኒዝም ክላሲፊኬሽን ሲስተም ሞር ዘመናዊ ያደረገው እና ዘ ፋዘር ኦፍ ሞደርን ታክሶኖሚ እየተባለ የሚጠራው ካርል ሊናውስ ነው። እንግዲህ ካርል ሊናውስ በሙያው ቦታኒስት፣ ፊዚሽያን እና ናቹራሊስት ነበረ። ሐኪም፣ የእጽዋት ጥናት ባለሙያና ናቹራሊስት ወይም ደግሞ ተፈጥሮ ላይ ትኩረት የሚያደርግ ሳይንቲስት ነበር። ስለዚህ ዛሬ የምንጠቀማቸውን ኔሚንግ ኦርደር ኤንድ ክላሲፊኬሽን ኦፍ ሊቪንግ ኦርጋኒዝምስ ለመጀመሪያ ጊዜ ዲቫይዝ ያደረገው ወይም ደግሞ ሞደርን ታክሶኖሚን ዲቨሎፕ ያደረገልን ካርል ሊናውስ ነው። አምስተኛ ቻርልስ ዳርዊን ነው። እንግዲህ ቻርልስ ዳርዊን ምንድን ነው ያደረገው? ቻርልስ ዳርዊን በምን ይታወቃል የሚለውን እና የሌሎቹን ሳይንቲስቶች ዲስከቨሪስ ኤንድ ኮንትሪቢሽን በሚቀጥለው በክፍል 3 እንመለከታለን። ሰዓት ስለሚገድበን የዛሬውን በዚህ እናበቃለን። በቀጣይ በክፍል 3 ከምንገናኝ ደህና ሁኑ።